ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን ያምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን ዛሬ እንደ እግዚአብሔር ፍቃድ ይዤላችሁ የምቀርበው ሳይሆን ይዛላችሁ የምትቀርበው የህይወት ገጠመኝ 66ኛ ነው ልጄ ኤልዳና ተስፋዬ ናት እሷን እንድታቀርበው የፈቀድኩበት ምክንያት ራሷ ትናገራለች የ10 ደቂቃ ገጠመኝ ነው ከዛ በኋላ ደግሞ እኔ የምጨምርባችሁ ሌላ ተጨማሪ በጣም ብዙ ነገር አለ ያንን ደግሞ ስትሰሙ ብዙ ዕውቀት የምታገኙበት ገጠመኝ እንደሚሆን ተስፋ አደርጋለሁ መልካም ቆይታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ ዛሬ ማቀርብላችሁ የህይወት ገጠመኝ ነው ስሜን ያው ታውቁታላችሁ ዘማሪት ኤልዳና ተስፋዬ ይባላለሁ በአማፍቅር ዩቲዩብ ታውቁኛላችሁ ዘማሪ ነኝ ዛሬ የህይወት ገጠመኝ ላቀርብላችሁ ነው እዚህ የተቀመጥኩት እና የህይወት ገጠመኙ የጉርሻዬ ወይም ቤዛ የምንላት ልጅ ናት ይሄን ገጠመኝ እንዳቀርብ ስለፈቀድክልኝ አባቴ በጣም አመሰግናለሁ ላቀርበው የፈለኩት የልጅቷ የኔ ኩያ ስለሆነችና ታሪኩ በጣም ደስ ስላለኝ ነው ጉርሻዬ የተባለችበት ምክንያት በኋላ የነገርኳችሁ ከዛ ደግሞ እሱ ምክንያት እነግራችኋለሁ ግን ትክክለኛ ስሟ ቤዛ ይባላል አባቷ ነው ወደ ትምህርት ቤት የሚያደርሳት ለቤዛ ምክንያቱም አባትና እናቷ ተጣልተዋል እናትየዋ ቤተሰብ ጋር ስለሄደች አባቷ ነበር የሚያደርሳት ልጅቷ ደግሞ እኔ አባቴ ጋር ነው መሆን የምፈልገው አለች ግን አባትየው እሱ ጋር እንድትሆን የፈለገችበት ምክንያት የመሰለው እሱ ቤት ውስጥ ሆኖ ሳንቺፕስ ብስኩት ምናምን ስለሚገዛላት እሱ እንደዛ ነው የመሰለው ስለሚገዛላት ነው የመሰለው እሱ ግን እሷ እንደዛ አይደለም እሷ በጣም አስተዋይና ብልህ ልጅ ናት እኔ እንደሷ መሆን ፈልጋለሁ እና ልጅቷ አባቷ ወደ ትምህርት ቤት ያደረሳት ይያለ በመኪና ነው የሚያደርሳት ከናቷ ጋር ይያለች በእግር ነበር የምታደርሳት ከአባቷ ጋር ደግሞ ላቀብጣት ብሎ በመኪና ማድረስ ጀመረ ከዛ አንድ ቀለታ መኪናዬ ጋራጅ ገብታለች ዛሬ ወክ ያረግን በእግር እንሂድ አላትና ከዛ በእግር እየሄዱ ይያለ የኔ ቢጤዎች የሚለምኑ ሰዎች ወይ ጉርሻዬ እንዴነሽ ደናነሽ ቤዛ እያሉ እጇን ሟ እያሉ መሳም ጀመሩ ከዛ በኋላ ቻው በቃ እያለች ከአባቷ ጋር መሄድ ጀመረች ከዛ አባትየው በውስጡ እንዴ እነዚህ ሰዎች የት ነው የሚያቋት ይቺን ቤዛ የኔ ልጅ ደግሞ እናትየዋ ምን አስነካች እያለ ይጠራጠር ጀመር ከዛ ቤዛን ወደ ትምህርት ቤት ካደረሰ በኋላ ወደ ቤት ተመልሶ እናትየዋ ጋር ደወለላትና የማንንም የቆሻሻ ያስነካሻት ነው አይደለ ያስባልሻት ነው አይደለ እንደዚህ እንድታክ በሽታ ምታረጋት ቆያለ ከዛ እናትየዋ ደግሞ ምን ትላለች አያለማወቅ አለችና ሂድና ለአስተማሪዎቿ ምን እንደምታረክ ትምህርት ቤት ለኔ ቢጤዎቹ እንዴት ጓደኛ እንደሆነች ሂድና ትምህርት ቤት ለአስተማሪዎች ጠይቅ አለችው ከዛ በኋላ ወደ ትምህርት ቤት ሄደና ለአስተማሪዎቿ ለሚያስተምሯት አስተማሪዎች እንዴ ቤዛ ትምህርት ቤት ውስጥ ምንድነው የምታረገው መንገድ ላይ የመጣን የኔ ቢጤዎችን ሰላም ትላለች ለምዶ እንደዚህ የምታረገው ሲላቸው ጊዜ እንዴ አንተ አታውቅም እንዴ እስከዛሬ ቤዛ እኮ ሌላኛው ስሟ ጉርሻዬ ነው ጓደኞቿ ያወጡላት ስሟ ጉርሻዬ ነው እንዴት በለኝ ምክንያቱም ትምህርት ቤት ሄዳ የታሰረላት ምሳቃ ግማሽ ራሷ ትበላና ከዛ በኋላ ከሁሉም ልጆች ከምሳቃቸው እየገባች አንድ ጉርሻ ያረጋች በፌስታል አድርጋ በፊት እናቷ ስትወስዳት በፌስታል ያረጋች ተሰጣቸው ስለነበረ ነው ሰላም የሚሏት እስከዛሬ አታውቅም ነበር እንዴ አለችው አረኔ አላውቅም እንዴ እኔኮ በመኪና ነው ማደርሳት ዛሬ ጋራጅ ገብታ ነው እንጂ መኪናዬ በእግር ሳመጣት ነው እኮ ይሄ ሁሉ ነገር የተነገረኝ ጭራሽ ቅጽል ስሟ ጉርሻዬ ነው
አለና ከዛ ወደ ቤት መምጫቸው ሰዓት ሲደርስ በመንገድ ላይ ይሄዱ ያለ እሺ ጉርሻዬ አላት። ከዛ እንዴ አባዬ እንዴት ነው ስሜን ያወቀው? በጣም ይገርማል አለችው። እንዴ ትምህርት ቤት ሂጄኮ ጠየቅኩኝ አስተማሪዎችሽን፣ እሱ ደግሞ በፌስታል ያሹ ምንድነው ብሎ አምጮ ስቲሊያው ለኔ ሸሚዝ ገዝተሽልኝ ነው እያለ የጠየቃት እያለ ቆይ አባዬ ይሄ ላንተ ምንም አይሰራልም ይሄ ለሌላ ሰው ነው አለችና በፌስታል ያዘችው ምግብ ሄዳለኔ ቢጤዎች ስታከፋፍል አይቶ አባትየው ግርግዳ ስር ሄዶ ቁጭ አለና እንዴ ይሄ ነገር እውነት ነው እንዴ? ወይኔ ልጄ እኔኮ ንፉግና ስስታም ሰው ነኝ። ከሚስቴ ጋር ለራሱ የተጣላሁት ብር አልሰጥሽም ብዬ ነው። በስማም እሷ የኔ ተቃራኒ ነች። እኔ ስስታምና ንፉግ ሰው ነኝ፣ እሷ ደግሞ ደግና የምትሰጥ ልጅ ናት። በስማም ይሄ ነገር እውነት ነው፣ አስተማሪዎች ነገሩኝ፣ በጣም እውነት ነው እያለ ተገረመ። እጁን አጣምሮ ተገርሞ ቆሞ ያያል። ከዛ በኋላ ልጅቷ ከዛ የኔ ቢጤዋ ከነዛ መሃል የኔ ቢጤዋ ለምን ለኛ እንደምሰጠን ታውቃለህ አለችው። ከዛ እሱ መልስ ሳይመልስላት ነብይዛ ብሎ ይዟት ሊስል ከዛ ለምን ለኛ እንደምሰጠን ብታውቅ ኖሮ ራስን ትጠላ ነበር አሉት። ከዛ በኋላ ቤዛን ጠራትና ለምንድነው ግን እንደዚህ የምታረጊው ሲላት ጊዜ አንተኮ አባቴ ረስተው ይሆናል እንጂ እኔንኮ ሁሉ ጊዜ የናትሽ ቢጤ የተረገምሽ እርጉም የናትሽ ቢጤ እያልክ ትረግመኝ ነበር ስትለው ጊዜ እና ታዲያ ብረግምሽ ሲላት ጊዜ እንዴ አባዬ እርግማንኮ የትላልቅ ሰዎች እርግማንኮ እኔ ላይ ይሰራል አለችውና ከዛ እናቴኮ ስታደርሰኝ የአባትሽ እርግማን እንዲፈርስልሽ መመረቅ አለብሽ፣ የሚያስመርቅሽን ስራ መስራት አለብሽ ስትለኝ ትምርቶች ላይ ስማር ሳጠና እያሰብኩኝ እያሰላሰልኩኝ ያለ አንድ ቀን በተክርስቲያን ከናቷ ጋር ስትሄድ እናቷ ሳንቲም ሰጠቻትና ሂጂና ለኔ ቢጤ ስጪ አለቻት። ከዛ ለኔ ቢጤ ዳሰት ጎበዝ የኔ ልጅ አይምሮሽን ይክፈትልሽ ጥሩ ልጁኝ ተባረኪ ብሎ ሲመርቋት ጊዜ አሃ አባቴ የሚረገመኝ እርግማለካ በዚህ ነው የሚከሽፈው አለችና ሁሉ ጊዜ የኔ ቢጤዎችን መርዳት ጀመረች። በዚህ ምክንያት ነው አባቴ እኔ እንደዚህ ያንተ እርግማን እንዲከሽፍልኝ እንደዚህ ማረጋው ለዚህ ነው እና እንደዛ በማለት ስትነግረው ጊዜ አባትየው በጣም ተጸጸተና በማግስቱ ጉርሼን ትምህርት ቤት ካደረሰ በኋላ እናቷ ጋር ደውሎ ና አንዴ ቤት ፈልግሻለሁ ዛሬ ስላልገባም ማለት። ከዛ እሷ ደግሞ እሺ ብላ ቤቱ ስትመጣ ጊዜ ይቅርታ አርግልኝ ብሎ ጉልበቷ ስር ወድቆ በልጃችን ደግነት እንታረቅ ይቅርታ አርግልኝ ሲላት ጊዜ እኔ ይቅርታ ማረግልህ ንፉግነትንና ስስታምነትን ስትተው ልጅህንም እርግማን ስትተው ነው እኔ የምታረቅ አለችው። ከዛ አረኒ ከፈለግሽ ይው ብር ሰጥሻለሁ እኔ ሲጀመር ብርም አይደለም የከለከልኩሽ እናትነትሽን የቤት ባለቤትነትሽን ነው የከለከልኩሽ ሲላት እሺ ይቅርታ አረግልሃለሁ አለችው። ከዛ አንቺ ኮነሽ ልጄን ደግ እንድትሆን ያረክሻ ሲላት ጊዜ እሷ ደግሞ አረኒ አይደለም አንተ ነህ ያልከው ስትረግማት እሷ ደግሞ ለመመረቅ እርግማኑን ለማክሸፍ ብላ ይሄንን ስትሰራ እሷም ደጎነች እኛም ተታረቅን። በዚህ ምክንያት ስለተታረቅን ነው እሷም ደግ ሆነችው አለችው። ከዛ በኋላ አብረው መኪናው ተሰርቶ ነበር። ከዛ ወደ ትምህርት ቤቷ እናምጣት ብለው በመኪና ሲሄዱ ጉርሼ ደግሞ እየወጣች ነበር በፌስታል ምግቡን ይዛ ለኔ ቢጤ የምትሰጠው ምግብ ይዛ እየወጣች ነበር። ከዛ በኋላ አባትና እናቷ በመኪና ስታያቸው ጊዜ ተታርቀው ስታያቸው ጊዜ አለቀሰችና ምግቡን በተነችው። ከዛ ልጆቹ ጓደኞቿ ደግሞ ይመሰላቸው እናቷ ክፍለ ገሪዳ አሁን ገና ይመጣች ምናምን እንጂ የተጣሉ አልመሰላቸውም ነበር ልጆቹ፣ ምክንያቱም እነሱ ያውቁ። ከዛ በኋላ የኔ ቢጤዎቹ ደግሞ ያውቁ ነበር። ከዛ የኔ ቢጤዎቹ ምግቡን ሰበሰቡትና ይዘውት ምነው ጉርሻይ አፏን ይዛ ስታለቅስ ጊዜ ምነው ጉርሻይ ሲላት እንዴ እናትና አባቴ እኮ ተታረቁ መኪና ውስጥ አያቸው ስትላቸው ጊዜ ወይኔ በጣም ደስ ይላል ብለው ለማረጋገጥ ሄደው አያቸው። ከዛ በኋላ ደስ ይላል ብለው ሄደው በመስኮት ካዩ በኋላ
መርቀዋቸው እንኳንም ተታረቃችሁ ብለዋቸው ሄዱ። እኔ እንደ ጉርሼ መሆን ፈልጋለሁ። እናንተስ? ይሄን ገጠመኛ ቀርበኩት ለአዋቂዎችም ለህፃናትም ስለሚጠቅም ነው። ስላዳመጣችሁኝ አመሰግናለሁ። እንዴት አያችሁት ገጠመኙን? ኤልዲዬ በጣም አሪፍ አድርጋ አቅርበዋለች። እጥር ምጥን አድርጋ ያው ምክር ነው የሌለው እንጂ ታሪኩን ቁጭ ነው ያደረገችው። የምታውቀውን ታሪክ ጉርሻዬ የምትባለዋ ቤዛ እቺ የመሰለች ቅልብጭ ያለች ቅመም አስተዋይ የሆነች ልጅ በኤልዲዬ ገጠመኙ በመቅረቡ በጣም ደስተኛ ነኝ። ልታቀርበው የፈቀድኩላት እንዲሁም ደግሞ እሷም ልታቀርበው የጓጓችሁ ከምን መሰላችሁ? ልጅቷ የራሷን ምሳቃ ግማሹን በልታ ግማሹን መጀመሪያ ለኔ ብጤዎች መስጠት ለምዳለች። ከዛ ቀጥሎ ደግሞ ተማሪዎች ሲሻሙበት እህል ሲደፉ ምናምን አይታ ሄዳ አስተማሪዋን አስፈቀደች። ያስፈቀደችው ምን ብላ ነው? ሚስ ግን እንደዚህ ለምን ይደፉታል? ይሄንን ምግብ እኮ እንደዚህ ከሚደፉት ለኔ ብጤዎች ቢሰጡ ጥሩ ነው ምናምን ስትል ጊዜ መቼ እንደዚህ እንዳንቺ መቼ ያስተውላሉ ብለሽ ነው ብላ ግንባሯን ስማት አለፈች። ለአስተማሪዋ በነገረቻት በሁለተኛው ጊዜ ላይ አሁንም ተማሪዎች ሲደፋፉት አይታ ዴክስ ላይ ወጣችና ስሙ አጨበጨበች። ሲነግሩኝ ነው ክላስ ጓደኞቿ ሲነግሩኝ ነውና ከዛ ዴክስ ላይ ወጣ ምንድነው አሏት። እየጎረሱ እየበሉ እየተሻሙ ማለት ነው። በጭብጨባ አስቆመቻቸው። ስማ አተ ወደዚህ አለቻቸው። ከዛ ምንድነው አሏት እየበሉ። ብዙ ጊዜ ወንዶች ይረብሻሉ ታውቃላችሁ። በክላስ ውስጥ ሚሶች የትምህርት ቤት ሴት መምህራን ምናልባት ይሄን ልትጽፉ ትችላላችሁ። በጣም አስቸጋሪ ናቸው ወንዶች እና ሚስ ወጣ ስትል ጠብቃ ነው ፌስታል ይዤ በእያንዳንዳችሁ ባጠገባችሁ ዞራለሁ፣ አንዳንድ ጉርሻ ታስቀምጣላችሁ፣ ለሆነ ሰው ልሰጥ ፈልጌ ነው አለቻቸው። አንሰጥም ያሉ አሉ። አንዳንዶቹ ደግሞ አንዳንድ ጉርሻ ፌስታል ውስጥ ያው እንደ ጨዋታ የሚያውም አሉ። ሰጧት ምን ልታረግ ነው ብሎ ለማየት። ከዛ ፌስታሉን ቋጠረችው። ከዛ ሮጣ ወጣች። ዘበኛው ወዴትም በጣም ደነገጠ። ዘበኛው ማለት አስቡት እንግዲህ ተማሪ ከግቢ መውጣት አይችልም በፍጹም። እና ሮጣ ወጣችና ለኔ ቢጦች ሲሰጣይቶ ዘበኛው ደንግጦ ከርሞት። ከዛ አስተማሪዋ ወጣች እያሉ ሲከተሉ ቆይ ታያታይ ከተማሪ ማከል የተባረከ አይጠፋም ብሎ ያንን ምግብ ስትሰጥ አይቶ ግንባሯን ስሞ እንትኑ ዘበኛው ራሱ ተባረኪ ለወደፊቱ ግን አስፈቅደሽኝ እኔ ራሴ ይዤ ምግቡን አብረን ሰተን እንመለሳለን አለ። ከዛ ጊዜ ጀምሮ ከዘበኛው ጋር ነው ሄዳ አስፋልት ተሻግራ ምግቡን ሰታ የምትመለሰው። አስፋልት ሳይሆን ኮረኮንች ነው ኮብልስቶን ነው። እና ከዛን ሰዓት ጀምሮ ምን ተባለች? ጉርሻዬ የሚል ስም ተሰጣት። ያ በዛ ሳምንት አስተማሪዋም ገርሟታል። ጠይቃታለች አደረግሽው ስትላት ጊዜ ሚስ አደረግኩት አለቻት። አንዳንድ ጉርሻ ከተማሪ ወሰድሽ? አዎ ፌስታሉ ሙልት ብሎ ብታይ በጣም ብዙ አይነት ምግብ ነው ያለው አለቻት። እና ጾም ወቅት ደረሰና የጾም ወቅት ሲደርስ ምግብ ይዛላችሁ ስትሄድ ሚጣዬ አሁን ጾም ገብቷል፣ የተደባለቀ ምግብ አታምጭብን፣ ሽሮ ፓስታ፣ ምስር ወጥ፣ ድንች ምናምን ብቻ ነው እሺ ምን ፈልገው አሏት። አሮጊት የኔ ቢጤዎች 2፣ አንድ ሽማግሌ፣ አንድ ደግሞ የታመመ ወጣት አለ እዛ አካባቢ ላይ። ከዛ በተረፈ ሌሎች እንትኖች ናቸውና አለፍ ብሎ ነው ያሉት። ለነዚህ ለአራቱ ግን በጣም የሚገርም አራት ናቸው። ለአራቱ የሚገርም በቃ ትልቅ እንትን ቤዛ ነው የሆነቻቸው። ስሟ ራሱ ቤዛ ነው የሚገርማችሁና ይወዷታል። ይሄን ሁሉ ምግብ ከታ መጣሽ? ከሁሉም ተማሪ አንዳንድ ጉርሻ ሰርቄን ያመጣሁት ታጆች ሚጣ አላት የታመመው። እሺ እንድንመርቅሽ ፍቀጂልን አሏት። እኔም እሱ ፈልጌ ነው አለችው። እንዴት? እኔ ምርቃት እወዳለሁ። ምርቃት ትወጃለሽ? አዎ በይ ከሽማግሌው ጀምሪ ያላትና እጇን ሳሟትና እድግ በይልኝ ለእናትሽም ለአባትሽም ቤዛ ሁኚ። ማነው ስምሽ አሏት። ቤዛ ስትላቸው ጊዜ ለእናትና ለአባትሽ ቤዛ ሁኚላቸው። የሚገርማችሁ እንግዲህ ይሄ እኔ ኤልዲዬ ያላብራራችሁን ጠለቅ ብላ ያልገባችበትን ፓርት ነው። የኔ ቢጤዎቹንም ሄጄ ጠይቂያቸዋለሁ። የሚገርማችሁ አሁንም ድረሳሉ ትምህርት ቤቱ በር ላይ የኔ ቢጤዎቹ። ልጅቷም አለች ለእናትና ለአባትሽ ቤዛ ሁኛቸው ጊዜ እናትና አባቴ ተጣልተዋል እና አባቴ ደግሞ ይረግመኛል። ለአሮጊቷ ስትነግራቸው አባቴ ደግሞ ይረግመኛል እና እናቴ ምን አለችኝ? ምርቃት ከተመረቅሽ እርግማኑ ይጠፋልሻል። የአባትሽ እርግማን ምንም ስራ ይሰራ ቢከሽፋል ስላለችኝ ነው ይሄን ማረገው ብላ አለቻት። በጣም
እናትየዋ ተገርሞ ልጅቷ ወደ ትምህርት ቤት ስትገባ አጠገባቸው ላሉት የኔ ቢጤዎች ነገሯቸው። እንደዚህ እኮ ተብላ ነው አባቷ ስለሚረግማት እርግማኑን ለማክሸፍ ነው። አትገርማችሁም? የሚገርም ነው እያሉ ስታልፍ ምን ስትል አስተማሪዋ ጉርሻዬ ነይ ግቢ አለቻት። አንድ ቀን ቶሎ ብለሽ ነይ አለቻት። እንዴ ቤዛ ነኝ አላልሽም እንዴ አሏት እናትና እንትን የኔ ቢጤዎቹ። አዎ አይ ክላስ ውስጥ ለእናንተ ምግብ ሳመጣ ስም ተሰጠኝ ጉርሻዬ ብሎ ስም አወጡልኝ። እና በጣም ይገርማል። ከሁሉም ተማሪ ያስቡት ያ ሁሉ ምግብና ጾም በሚሆንበት ሰዓት ስጋ አልፈልግም እንቁላል አልፈልግም ምናምን ስትላቸው ተማሪዎቹን ኧረ እንዴ ቀበጥ ናቸው እንዴ ያገኙትን አይበሉም እንዴ ምናምን ይሏታል። አይ የኔ ቢጤዎች ምግብ ቶሎ ባያገኙም እንኳን እየጾሙ ነው የሚለምኑት። በነገራችን ላይ የሚጾሙ የኔ ቢጤዎች ዋጋቸው በጣም 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 ከባድ ነው። እጅግ በጣም ጻድቅ ናቸው። የኔ ቢጤ ሆኖ የሚጾም ለማኝ ሆኖ ያገኘውትንም በላው። እኔ ደግሞ ምን አስጾመኝ እንዴ ተርቤ የራሴ የሆነ ነገር የሌለኝ አይደል እንዴ ማን ብሎ የሚበላ ከሆነ ያው ተራ ምድራዊ ነው። የዶሮ ክንፍ ያለው ነው። የንስር ክንፍ ያላቸው ጿሚዎች ግን በተለይ የኔ ቢጤዎች ሆነው ሽማግሌዎች ሆነው እየጸለዩ ከሆነ ስጧቸው ፕሊስ ባካችሁን። በተለይ ጾም የሚጾሙ የኔ ቢጤዎች ለምን ምግብ የላቸውም ገንዘብ የላቸውም ምንም በሌላቸው ላይ ደግሞ ምግብ ይመርጣሉ። ያ ማለት ለጾም ለነፍሳቸው ሲሉ ትንቢተ ኢሳይያስ ምዕራፍ 56 ላይ ሰንበቴን ለሚጠብቁ ደስ የሚያሰኘኝ ነገር ለሚመርጡ ይላል። ደስ የሚያሰኘኝ ነገር ለሚመርጡ በቤቴ መታሰቢያን አደርግላቸዋለሁ ቃል ኪዳን እገባላቸዋለሁ አለ። በሴቶችና በወንዶች ልጆቻቸው ላይ ቃል ኪዳን እገባለሁ አለ። ስለዚህ እነዚህ አባቶች እቺ ልጅ መረቋት። ምርቃታቸው ምንድነው? የተባረከ ምርቃት ነው። እጅግ በጣም ጠቃሚ የሆነ ነገር ነው። ለምን ጾማቸው በራሱ ጽድቅ ነው። የኔ ቢጤ ሆኖ መጾም በራሱ ትልቅ ነገር ነው። ለዚህ ነው ሀብታም ንስሐ ሲገባ ገንዘብ አምጣ አይደለም የሚባለው ጾም ነው የሚባለው። ድሃ ደግሞ ንስሐ ሲገባ ጾም ሳይሆን የሌለውን ገንዘብ አምጣ ነው የሚባለውና በተቃራኒው ነው ሲሆን ብዙ ጊዜ በጣም ጽድቅ የሚኖረው። እዚህ ጋርም የኔ ቢጤዎቹ ምግብ እያስፈልጋቸው ምግቡ ሲመጣ ግን አልፈልግም ሲሉ ጾማቸውን ሊውሉ ነው ማለት ነው። አይ አልፈልግም ይላሉ። ይሄ በጣም ትልቅ ነገር ነው። በሌለ ነገር ላይ ለነፍስ ሎ ማድላትን የመሰለ ትልቅ መባረክ የለምና እቺ ልጅ ለቤታቸው እውነትም ቤዛ ሆነች። ኤልዬ ስታወራ እንደሰማችኋት እናትና አባቱ የታረቁበት መንገድ ሚስቱን ነይ ብሎ ጠርቶ በእርግጥ እሱ ነበር መሄድ የነበረበት ግን ነይ ብሎ ጠርቶ ማንም ሳይሰማ ጉልበቷ ስር ተደፍቶ ይቅርታ አድርጊልኝ በልጃችን ደግነት እኔ ንፉግ ነኝ ገንዘብ አልሰጥም ላንቺ ራሱ ገንዘብ አልሰጥም በማለት ነው የተጣላ ነው። አስቤዛም ምንም ቢሆን አልሰጥሽም ብዬ ነው የተጣላ ነው። ንፉግ ነን በቤተሰባችን አሁን ግን በልጄ ተመር ያለው ነው ያላት። እስቲ ስለ እርግማኑ ትንሽ እናውራ። ለምንድን ነው አባትየው የሚረግማት? አንቺ የተረገምሽ አንቺ የእናትሽ ቢጤ የእርጉም ዘር እያለ ነው የሚረግማት። ለምንድን ነው? ምን ይመስላችኋል? እስቲ እናንተ ጻፉ እኔ እስከማብራራ ድረስ። የኔን ውሳኔ የኔን ንግግር ከሰማችሁ በኋላ ኤዲት እንዳታደርጉት ጽሁፋችሁን መጀመሪያ ቶሎ ጻፉ። በጣም ብዙ ቤት ውስጥ ልጆቻቸውን የሚረግሙ ወላጆች አሉ። አንቺስ እንደወልደሽው ምን አይነት ነገር ውስጥ ገባሁኝ ኧረ በስመ አብ አንቺስ እንደው በቃ የእናት አባቴ አምላክ ድፍት ያርግሽ አትሄጂም ከዚህ ምናምን ይላሉ። ነገሩን ቀለል አድርገው ነው የሚያወጡት ግን ይሰራል ስራውን ይሰራል በውስጥ በኩል ሆኖ ስራውን ይሰራል። እርግማን ወይም ሟርት ወይም ደግሞ መጥፎ ንግግር ከአፍ አውጥቶ ልጆችን መናገር አይምሮአቸው ላይ ይጻፍባቸዋል። በእርግጥም እርግማን መሆኑን ካወቁት ደግሞ ይጨነቃሉ። እርግማን እንደሚደርስ ወይም ደግሞ መጥፎ የሆነ ነገር መጥቶ እነሱ ላይ እንደሚሰራባቸው ካወቁ ደግሞ የበለጠ ይጨነቃሉ። ግን ምንድነው ማስተማር ያለብን? መልካም የሆነ ነገር ሁሉ ጊዜ መጥፎ ነገር እንደሚያጠፋ ማስተማር አለብን። ቡና እየተፈላ እየተካደመ ቤት ውስጥ ብዙ ነገር እየተጫጫሰ ያደጉ ልጆች እርግማን አይጠፋም ይባላል። ለምን? ዛሩ ይራገማል። እስቲ ልጆቻችሁን ተመልከቱ እናቶች፣ ወይም ደግሞ ጎልማሳ የሆናችሁ እድሜያችሁ ከ45 ዓመት በላይ የሆናችሁ ወላጆች የምናገረው ነገር ሲያስተውሉ። ዛሬ ልጆቻችሁ እናንተ ስትናገሯቸው የማይሰሙ ናቸው። ለምን? በፊት ሕፃን እያሉ ምን ብላችኋቸው ነበረ? አስተውሱ እስቲ። ልጆቹ አይረሱትም። እናንተ ባታስተውሱት ምን ብዬ ነበር እስቲ ይበሉት። እኔ እንጃ ያላስታውስም ካለ ጥሩ ነው። አይምሮ የማያስታውስ ከሆነ የማይረሳው ስድብ ግን ሰድባችሁት እንደዚህ ብለሽ ነበር ካለ መንፈሱ በትክክል ገብቶ ስራውን ሰርቷል። አንደኛ ልጁ እንዳይረሳው አድርጎታል ይዞት እንዲያድግ። ሁለተኛ ነገር ደግሞ ስራ እንዲሰራበት በላዩ ላይ በልጁ ላይ እርግማኑ ስራ እንዲሰራ አድርጎታልና ልጆች ስድብ የማይረሱ ከሆነ ያንን ስድብ ያብሰለሰሉ የሚያድጉ ከሆነና
ድንዝዝ ካሉባችሁ እና ስታርጉ ደግሞ ማነው አብራችሁ ስትኖሩ ደግሞ እያደጉ ሲመጡ የባህሪ ለውጥ ካለባቸው የጸባይ ለውጥ ካለባቸው የመጥፎ ጸባይ ለውጥ ካለባቸው የእርግማናችሁ ውጤት ነው የሚሆነው እንደ ቀልድ የተናገራችሁት ነገር። ስለዚህ መርቋቸው ናስቲ ልመርቅ እግሬን ጠበኝና ብላችሁ በምክንያት እግር አጥቦ እንዲመረቅ ማድረግ። ሌላም ደግ ነገር አድርጎ ሲያትክልቷን ኮትኮት አርጋት ወይም ደግሞ ውሃ ቀዳልኝ እስቲ እንዲያርግልኝ ልብሴን ካልሴን ጠብልኝና መርቃለሁ ምርቃት ተቀባለሁ እያላችሁ መመረቂያ ምክንያት እና እስቲ ጎንበስ በልብላችሁ ዝም ብላችሁ ብትመርቁት አይገባው። ጥሩ ነገር አድርጎ እንዲመረቅ አድርጉትና ሳታውቁት የረገማችሁትን እርግማን አክሽፉት። እናንተ ውስጥ ያለውን ጠላት ያኔ በልጅነታቸው አብሮ ካፋችሁ ጋር ሆኖ ሲራገም የነበረውን ዛሬም ድረስ ሊሆን ይችላል አብሮ እየተራገመ ያለው መንፈስ በስግደት በጾም በጸሎት እንደምታወግዙት ሁሉ በጥሩ ነገር በማድረግና በመመረቅ ደግሞ እርግማኑን ወይም ሟርቱን መምታት ይቻላል ማለት ነው። ፈተና ወድቀው ሲመጡ ትምህርት ውጤታቸው በጣም አነስ ሲል ወይም ደግሞ ጥሩ ያልሆነ ውጤት ይዘው ሲመጡና ከነበሩበት ወረድ ብለው ሲመጡ እንዴት ነው የምትቀበሏቸው ልጆቻችሁን? በጥፊ ነው የምትመቱት? እንዴት እንደዚህ ሂሳብ ታመጣለህ እንደዚህ እንዴት እንደ እንግሊዝኛ ወይም ደግሞ ይሄንን ውጤት እንዴት ታመጣለህ ብላችሁ የምትመቱት? ወይስ ደደብ ድሮን ሳልተነስ ጣሚ አንኮላ ማን ብላችሁ የምትሰድቡት? ምንድነው የምትሉት? እንደዛ ውጤት ያ ዝቅተኛ ውጤት እንዲያመጣ ምክንያት የሆነውስ ምንድነው? በእንቅርት ላይ ጆሮ ደግፍ ደደባ ያደረገው እርግማን አለ ሟርት አለ እንደገናም ደግሞ ተጨምሮለታላችሁ ማለት ነው። ስለዚህ የልጁን ችግር ለመረዳት መጀመሪያ ማቅረብ ያስፈልጋል። እንደው ማይሰማ ደነዝ እንኳን ቢሆን ደነዝ ስላችሁ ዝም ብሎ በቃ ይሄ ልጅ እንደው ይባላል። ልጁ ምንም አይመስለውም ጨዋታን የሚመስለው ያስቸግራል። አንዳንድ ልጆች አይታወቅላቸውም አንረዳቸውም ምንም ሳናውቅላቸው በኮሜዲ በጨዋታ መልክ በምን መልክ ወፈፍ የሆኑ ያድጉና ከዛ በኋላ ካደጉ በኋላ ታገኙአቸውም አብረው እየኖሩ የናንተ አይደሉም። መንደር ጊዜው ሁኔታው አስፋልቱ መንገዱ የተለያዩ ነገሮች ጎረቤት ምናምን ይወስድባቸዋል። አይምሮ ነው መጀመሪያ የሚወሰደው ከዛ አካሉ ሳይወጣ ከናንተ ቤት አይምሮ ተወስዷል። ሲያድግ ምን ሊያረግ እንዳሰበ ያቀደ ነው የሚያርገው። ሴትም ብትሆን እንደዛ መረረኝ ብላ ሰለቸኝ ብላ ጥላ ትወጣለች። አብዛኞቹ ገጠር ውስጥ ያሉት እህቶቻችን ተመልከቷቸው እስቲ ወደ አዲስ አበባም ወደ አረብ ሀገራት ሄደው የቤት ሰራተኛ የሚሆኑትም የካፌ አስተናጋጅም የባርሌዲም ምንም ይሆኑ መጀመሪያ እዛ ገጠር ውስጥ ቤታቸው ውስጥ እንዴት በሚያድጉት እናትና አባቴን እጦራለሁ ከችግር አወጣቸዋለሁ ብሎ የሚመጡትን እህቶች አይደለም ልጆች እነዚህን ልጆች አይደለም ገና በ14 በ15 ዓመታቸው ምርር ስልችት ብሏቸው ወይ በእንጀራ እናት የሚያድጉ ወይ በዘመድ የሚያድጉ ወይ ደግሞ እናትና አባታቸው ጋር ሆነው ሌላ በአዳም ልኮ የሚመለክ እርግማን ያለበት ቤት ውስጥ ሆነው ጥፍት ብለው በመኪና ተንጠላጥለው ተደብቀው አዲስ አበባ የሚመጡ ብዙ አሉ። በዘመድ ከአዲስ አበባም ደግሞ እናንተ አክስት አጎት የምትባሉ ዘመድ የምትባሉ ሰዎች ገጠር ሄዳችሁ ልጆችን ታመጣላችሁ። ከኔ ጋር ትሆን ችግር የለውም ከኔ ጋር ትሆናለች ከኔ ጋር ታድጋለች ትላላችሁ። ከዛ እነሱ ደግሞ ደስ ይላቸዋል ይልካሉ። አዲስ አበባ መጣ ግን ልጅ ልጆቹ ልብስ ሲቀይሩ እንኳን አብራት ቀይርም ደና ልብስ ከለበሰች ራሱ እኔ እንጃ ዘመድ ሆኖ ነው የሚገርማችሁ። ዘመድ እንደው ባዳ ቢሆኑ እሺ ዘመድ ሆኖ ግን እኩል ልብስ አይቀይሩላቸውም። ከገጠር እንደመጡ የለበሱት ልብስ ለብሰው ከተማ ውስጥ አላያችሁም? አንዳንድ እህቶች ሲያሳዝኑ የገጠር ልጆች ያንኑ ልብስ ያንኑ ኮንጎ እንደለበሱ ሱቅ ሰልከው ጥሉ ይላሉ። ትንሽ ካረፈደች ትመታለች። ከ14 15 ዓመት እድሜ 10 ዓመት ትንንሽ ልጆች ምን ችግር አለው ልብስ ብትቀይሩላቸው? ከዛ ደግሞ ፍቅር ብትሰጧቸው ጸጉራ ሴቶች ከሆኑ ጸጉራቸውን ብትሰሯቸው ገላቸው ብታጥቧቸው ከልጆቹ እኩል ቢያድጉ ከዛ መላላኩ እንዳለ ሆኖ ልታገለግል ባሪያ ልትሆን እንደመጣች ይታወቃል። ግን ደግሞ ያም ሆኖ በጎ የሆነ አስተሳሰብ አይምሯቸው ላይ እንዲያድግ አድርጋችሁ ብታመጧቸው ጥሩ ነው። ጥቅሙ ለጋራ ነው ለልጆቻችሁ። አለበለዚያ ልጆች ላይ ተንኮል ያስባሉ። የገዛ ልጆቻችሁ ላይ ምቀኝነት ተንኮል በስነ ስርዓቱ ድስቱ ወጥ ውስጥ ሽንቷን የሻናች ልጅ ነው ያውቃሉ። የገጠር ልጅ ናት ከተማ ላይ ሽንቷን ድፍት ወጥ ውስጥ ምን ሲሉ ምንም ምን እንደተፈጠረ አይታወቅም። ወጥና ሽንት ሲቀላቀል ሽንት አይልም መቼም ግን ጣዕሙ አይታወቅም። እንደዚህ አይነት ተንኮል እንዲሰሩ ግን ምንድነው የሚያደርጋቸው? የገዛ እጃችሁ ነው ማለት ነው የምታመጧቸው ልጆች በትክክል ባለመያዛችሁ ምክንያት ነው። አለባብሰው ቢያርሱ ባረም ይመለሷል የሚባለው። ልጅቷን አስተምራታለሁ ምናምን አሳድጋለሁ ብለው ያመጡና ከዛ መልሰው ደግሞ እንደገና አረም ይሆኑባቸዋል። በትክክል እንዳያድጉ ስንዴው እንዲቀነጭር ከስንዴ ጎን አረም ምንድነው የሚባለው? እንክርዳድ አረም ነው አይደል? እንክርዳድና ስንዴ ልዩነታቸው
የመቀጨጭ እንትን ጺም አለው እንክርዳድ የሆነ ከላይ እንትን ሹል ነገር አለው ግን ጥቅም የለውም እንክርዳድ በጣም መጥፎ ነው ሰውነት ይጎዳል ሆድ ይነፋል አይምሮ ያበላሻል መርዝነትም አለው እንክርዳድ ግን እንደ ስንዴ መስሎ ነው የሚወጣው ልጆቹንም ከልጆቻችሁ ጋር ስታሳድጉ ልጆቻችሁ ስንዴ ሆነው እነዚህን ደግሞ እንክርዳድ አድርጋችሁ የምታሳድጓቸው ከዛ ይቀነጭራል ስንዴውን ይጎዳዋል ለዚህ ነው እንክርዳድ እኮ የማይፈልገው አብሮም ይታጨዳል አብሮም ይወቃል አብሮም ይገባል ስለዚህ ልጆቻችሁን ስታሳድጉ ምሳቃ ስትቋጥሩ ምን ስትሉ ቤት ውስጥ መማር ፍላጎት ያላት ወይም ደግሞ መብላት መጠጣት መዝናናት ሽርሽር ሲሄዱ ልጆቹ አብሮ ሽርሽር መሄድ የሚፈልጉ ዘመድ ሊኖር ይችላል የፈለገ ነገር ቢሆን መለየት የለባችሁም አንድ አይነት የሆነ ነገር ማድረግ ያለባችሁ ባይሆንም እንኳን ፍቅር መስጠት ሄዳችሁ ስትመጡ ይሄ ላንቺ ነው ልጆቹ ስጦታ ጊፍት ይዘው እንዲመጡ ማድረግ ምንም ችግር የለውም ባላት አቅም ደስተኛ ትሆናለች ይሄንን ዝም ብዬ አይደለም የተናገርኩት በጣም ብዙ ማቀው ነገር ስላለ ነው ለትልቅ ትዳርና ለትልቅ ቤት መፍረስ ምክንያት የሆነች የ14 ዓመት ልጅ አለች የ14 ዓመት ልጅ ከገጠር የመጣችው በዚሁ መሯት ነው እናትና አባቷ በቃ ትሄድ አልፈልግም አዲስ አበባ ትሄድና እዛው ነጻ ትወጣ ብለው ነው የሸኟት እዚህ መታ ደግሞ ያስቸግራታል የቤተሰቦቿ የዛር መንፈስ ነው ተከትሏት የመጣው ግን ልጅቷን ጸበል ቢወስዷት ቅዱስ ቁርባን ሊቀበሉ ሲሄዱ እሷም አብራ ብትቀበል አስቆራቢ ናት የሚገርማችሁ አትቆርብም እሷ ወስደው ልጆቹ ይቆርባሉ ጫማቸውን በፌስታል ትይዛለች ከዛ ጫማቸውን ፌስታል ውስጥ ትከታለች እንትን ቆርቦ ሲመጡ ጫማ ታወጣና ታረግላቸዋለች ይዛ ትመጣለች ታገለግላቸዋለች እሷ ግን አንድ ቀን ቆርባ አታውቅም ጌታ ለማን ነው ለእናንተ ልጆች ብቻ ነው ለነዚህ ልጆች ጌታ ቤዛ አልሆነም ስለዚህ ልጆች ክፉ ነገር የሚያደርጉት ወደው አይደለም ነው ሌላው የወላጅ እርግማን ደግሞ አለ የሆነ ቀን እንዳልኳችሁ የወላጅ እርግማን ድፍት ያርግሽ እንደዋንቺስ እንደው ምናምን ብሎ ቀደም ያልኳችሁ ነገር ማለት ነው እሱ በልጆቻችሁ ላይ የሚመጣው በልጆቻችሁ እናንተ በሌላ ላይ ግፍ ስትሰሩ ነው እናንተ በሌሎች ልጆች ላይ ግፍ ስትሰሩ እናንተ አንደበት ላይ ሆኖ ያው ግፍ ልጆቻችሁን ያቀነጭራል ማቀንጨር ማለት እንግዲህ የማይረባ ተክል ማለት ነው የሚሆነው በቃ ምንም ነገር የማይረባ መልሶ ሊዘራም አይችልም ሲወጣም አያረካም ምንም ነገር የቀነጨረ ይሆናል ማለት ነውና እናንተ በተራገማችሁበት አፋችሁ ክፉ በሰራችሁበት እጃችሁ ሰውን ልጆችን በበደላችሁበት ሌላ ቤት ላይ ሌላ ብዙ ነገር ባረጋችሁበት አንደበታችሁ ልጆቻችሁን ስትራገሙ ያው ነገር ነው የሚመጣው ጥንቃቄ ማድረግ አለባችሁ እንደርግማን አዋራጅ ነገር የለም ለምን ያፍህን ፍሬ ትበላለህ በአፍ ይጠፉ በለፈለፉ የሚባል ነገር አለ ትልቅ ትዳር አልኳችሁ እኮ ትልቅ ትዳር በማይታሰቡ ሰዎች የፈረሰ ትዳር አለ ወሬ በማቀባበል ሊሆን ይችላል ተንኮል በመስራት ሊሆን ይችላል ውስጣቸው ያለው መንፈስ በሚሰራው ስራ ሊሆን ይችላል በምን እንደሆነ አታውቁትም ከዛ በኋላ ስትሰሙ ግን ጉዳዩ ይሄ መሆኑን ስታውቁት ግን ትደነግጣላችሁ እና እግዚአብሔር ሁላችንንም ከእንደዚህ አይነት ነገር ይሰውረን አጠር አድርገን ያቀረብነው ታሪኩ ዋናው ዘውጉ እንዳይረሳ ፈልጌ ነው ሌላ ጊዜ ደግሞ በእንደዚህ አይነት መልኩ ደግሞ ኤልዲዬ ሌላ የምታቀርበው ካለ ያቀርባሉ ልጆቼ እንግዲህ አመሰግናለሁ ሰላም ነው ጥራኝ ወደ ቤት ትንሣኤ ይሁን በኔም ፊት ሞት ሽረኸው ባንተ ሞት ገነትን ልውረስ በሕይወት ገነትን ልውረስ በሕይወት አቤቱ ጥራኝ ወደ ቤት ትንሣኤ ይሁን በኔም ፊት ሞት ሽረኸው ባንተ ሞት ገነትን ልውረስ በሕይወት ገነትን ልውረስ በሕይወት ከመቅደስ መዓዛ
ነፍሴ ግን በቤት ናት ያላሰብኩ ቀን የለም እንደ ጠፋው ልጅ ልኸኝ ከዛም ወደ አንተ ልምጣ በዚህ ማንነቴማ እንዴት ከኃጢአት ልውጣ የድንግል ማርያም ልጅ ኢየሱስ ክርስቶስ የነፍሴ ቤዛዋ የመስቀሌ ንጉሥ የድንግል ማርያም ልጅ ኢየሱስ ክርስቶስ የነፍሴ ቤዛዋ የመስቀሌ ንጉሥ አቤቱ ጥራኝ ወደ ቤት ትንሣኤ ይሁን በኔም ፊት ሞትን ሽረኸው ባንተ ሞት ገነትን ልውረስ በሕይወት ገነትን ልውረስ በሕይወት ይህች ዓለም ስተፋችኝ እንደ ሸንኮራ መጣ የፋሲካው በግ አንተን እንዴት በኃጢአት ልጣ ከወደቅኩበት አንሳኝ ሌላ ረዳት የለኝም የትንሣኤ በኩሬ ነህ በሥጋዬም በነፍሴም የድንግል ማርያም ልጅ ኢየሱስ ክርስቶስ የነፍሴ ቤዛዋ የመስቀሌ ንጉሥ የድንግል ማርያም ልጅ ኢየሱስ ክርስቶስ የነፍሴ ቤዛዋ የመስቀሌ ንጉሥ አቤቱ ጥራኝ ወደ ቤት ትንሣኤ ይሁን በኔም ፊት ሞትን ሽረኸው ባንተ ሞት ገነትን ልውረስ በሕይወት ገነትን ልውረስ በሕይወት ጥበብና ማስተዋል ጎሎኝ ተቅበዝብዣለሁ የህሊና ትንሣኤ ጌታ ሆይ ካንተ ሻለው አንተ የሌለህበት ሁሉ ኑሮ ከንቱ ነው ሀብታም ሆኜ ከማጣ መራቤን እመርጣለሁ የድንግል ማርያም ልጅ ኢየሱስ ክርስቶስ የነፍሴ ቤዛዋ የመስቀሌ ንጉሥ የድንግል ማርያም ልጅ ኢየሱስ ክርስቶስ የነፍሴ ቤዛዋ የመስቀሌ ንጉሥ አቤቱ ጥራኝ ወደ ቤት ትንሣኤ ይሁን በኔም ፊት ሞትን ሽረኸው ባንተ ሞት ገነትን ልውረስ በሕይወት ገነትን ልውረስ በሕይወት አቤቱ ጥራኝ ወደ ቤት ትንሣኤ ይሁን በኔም ፊት ሞትን ሽረኸው ባንተ ሞት ገነትን ልውረስ በሕይወት ገነትን ልውረስ በሕይወት